በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ በዚህ በአዲሱ የጥምቀት አደባባይ እንድንገናኝ ፈቅዶ እዚህ ሰዓት እዚህ ዕለት አድርሶናልና ክብርና ምስጋና ለእርሱ ይሁን እላለሁኝ። በፈቃድ እግዚአብሔር እነሆ አዲሱ የጥምቀት አደባባይ እንደምናየው በግንባታ ላይ ነው የምንገኘው። ይህ የቆምንበት የታቦታቱ ማደሪያ ነው። ምክንያቱም ያለነው ጣና ዳር እንደመሆኑ ጣና ዳር ድንኳን እየተከልን አለበለዚያም ደግሞ የአካባቢውን ሁኔታ በማይመጥን ቆርቆሮ በቆርቆሮ ቤት እዚህ ጋር መቃረቢያ ቁመን ማክበር አካባቢውንም ሀገረ ስብከቱንም ከተማውንም ስለማይመጥን ይልቁንም እግዚአብሔርን ሁሉን የሰጠውን ሁሉን ያደረገውን እግዚአብሔርን ከፍ ባለ መልኩ ማክበሩ ተገቢ ስለሆነ ይህ የታቦታት ማደሪያ በሕጋችን በስርዓታችን በቀኖናችን መሰረት እየተገነባ ይገኛል ማለት ነው። ቀጥሎ ፊት ለፊት ደግሞ የምናየው መድረክ ነው። ሶስት አይነት መድረክ ነው ያለው። አንዱ ከፍ ብሎ ታቦታቱ ከየአድባራቱ እንደመጡ ከመግባታቸው በፊት የሚቆሙበት ሲወጡም የሚቆሙበት ነው። ቀጥሎ ሁለተኛው ደረጃ ደግሞ ሊቃነ ጳጳሳቱ ሹማምንቱ ከከተማ አስተዳደሩ ጀምሮ የሚመጡ ባለስልጣናት ከፍም ዝቅም ብሎ ያሉት በየክብራቸው የሚቀመጡበት መድረክ ነው። ሌላው ዝቅ ብሎ ሶስተኛ የሚሆነው መድረክ ደግሞ ካህናቱ መንፈሳውያን ወጣቶች በአንድ ላይ ሆነው ስብሐተ እግዚአብሔር የሚያደርሱበት የሚያቀርቡበት እግዚአብሔርን የሚያስመሰግኑበት መድረክ ነው። ይህ እዚህ ጋር የምናየው ስራ በሙሉ ስርዓተ ቤተክርስቲያንን መሰረት ያደረገ በቀኖና ቤተክርስቲያን የተለካ የተሰፈረ ሁልጊዜም ቤተክርስቲያን ክብሯን ጠብቃ አስጠብቃ ምእመናንን ማገልገል ስላለባት እግዚአብሔርን ማመስገን ስላለባት እነሆ በዚህ አይነት መልኩ እየተሰራ ነው ያለ ማለት ነው። ይህ የምንሰራበት ቦታ እዚያ እንደምናየው ቤቱን አንድ ግለሰብ ባልና ሚስት ተረክበውት ራሱን የቻለ ተቋም ገንብተውበት የነበረ ነው። ይህ ሁሉ ግንባታ ነበረበት። ይህንን ግንባታ ወደዚህ ምንድነው የታቦታት ማደሪያው ወደዚህ ሲመጣ መንግስት ይህንን ቦታ ሲሰጠን ባህረ ጥምቀቱን የምናከብርበት እግዚአብሔር የሚከበርበት ቦታ ላይ እኛ እየነገርን ልንቀመጥ አንፈልግም። እግዚአብሔር ይህን ቦታ መርጦ እስከመጣ ድረስ እኛም የእግዚአብሔር ነን፣ ይህን ቦታ የእግዚአብሔር ነው፣ እግዚአብሔር ይገልገልበት ብለው ምንም ቁሳቁስ ሳያነሱ ከነቤቱ ከነንብረቱ እዚህ የነበረውን ጠጠሩን፣ አሸዋውን፣ ድንጋዩን፣ ብረታ ብረቱን በሙሉ ቤተክርስቲያን ትጠቀምበት እግዚአብሔር ከፈቀደ ለኛ ተለዋጭ ቦታ መንግስት ይስጠን ብለው ነው ከዚህ አስረክበውን የሄዱት። ስለዚህ አሁን የምንሰራው ግንባታ አቶ መሰረት ሰርጎ ዓለምና ወይዘሮ ዘውዲቱ ባለቤታቸው ከሰጡን ቦታ ላይ ማለት ነው። መንግስትም ይህንን ሰምቶና አይቶ አጽድቆልናል። ይህንን ቦታ ግለሰቦች የሰጡንን ማለት ነው። መንግስት ደግሞ በአጋጣሚው አብሮ የሰጠን ከዚህ ከባህር ዛፉ እንዲህ ወደዚያ ጀምሮ እዚያ ማዶ ከነሱ አካሎ ወደታች ይወርዳል። እሱን ገና ምንም ጠጠር አልጣልንበትም። አፈር መሙላትና መደልደል ማስተካከል ለምእመናኑ ነው እያስተካከልን ያለ ነው። በቅደም ተከተል ልዩ ዲዛይን ተዘጋጅቷል። ዲዛይኑ የሚያሳየን የመጠመቂያው ገንዳ፣ የምእመናኑ አቀማመጥ፣ ውበቱ የእግዚአብሔር ቤት ነውና ከማንኛውም በላይ ሻል ብሎ ቤተክርስቲያኒቱን ከፍ አድርጎ የሚያሳይ ስራ ለመስራት ተዘጋጅተን እየተሯሯጥን ነው። ራሱ የማጥመቂያ ገንዳውንም ግለሰቡ ሰርቶት የነበረው እዚያ ላይ ነው እስካሁን እያሰራን ያለ ነው። መድረክ አልነበረውም። ዝም ብለን አፈር ሞልተን ትንሽ ከፍ አድርገን እዚህ ጋር ነበር የምናከብረው።
ዘንድሮ ግን አስቀድመን ለጥምቀት ያልሆነ እንዲሉ ለጥምቀት የማይሆን ነገር አይኖረንም ብለን ባለን በሌለን አቅም በዚህ አይነት መልኩ ስራ እየሰራን ነው የምንገኘው። በዚህ ስራ ላይ ደግሞ ወጣቱ፣ አዛውንቱ፣ እውነተኛ የእግዚአብሔር ልጆች ሙሉ ጊዜያቸውን፣ ሙሉ ሀብታቸውን፣ ሙሉ ዕውቀታቸውን እየሰጡ እየተረባረቡ ነው ያሉት። ስለዚህ በዚሁ አጋጣሚ ይህንን የጥምቀት አደባባይ ለማስዋብ ለማሳመር መድረኩንም የታቦታት ማደሪያውንም በተለየ መልኩ እዚህ ጋር ተሎ ተፋጥኖ በሰዓቱ እንዲደርስ ለማድረግ ሁላችሁም የእውቀት ሰዎች በእውቀታችሁ፣ የጥበብ ሰዎች በጥበባችሁ፣ የጉልበት ሰዎች በጉልበታችሁ፣ የጸሎት ሰዎች በጸሎታችሁ እንድትረባረቡ ጥሪዬንም አስተላልፋለሁ። ፈቃድ እግዚአብሔር ሆኖ መልካም ስራ እየሰራን ነው ያለ ነው። ይሄ ደግሞ ይሄን ቦታ ተሰጠን ስንል ዝም ብሎ አይደለም። የነበረን ቦታ ተቀምጠን የነበርነውን ቦታ ነው ተመልሶ የተሰጠን። ከዚህ እናከብር ነበረ ገጠመኝ ሆነና እዚያ ማዶ እናከብር ነበረ። አንድ ጊዜ ወደዚህ አንድ ጊዜ ወደዚህ ሲባል ኖረ፣ ድሮ በአባቶቻችን ማለት ነው። ከዚያ በኋላ ከዚያ አካባቢ አስነስተው ደግሞ ወደ መስቀል አደባባዩ ወሰዱት። በስንት ጩኸት እንዴት የውሃ በዓል ከውሃ መከበር ሲገባው የጣና ልጅ የአባይ ልጅ ውሃ ጠማው እንዲሉ እንዴት የአባይ ልጅ ውሃ ይጠማዋል? ጣና እዚህ ሆኖ በዓለ ጥምቀቱ ደግሞ ልዩ በዓል ነው። አሁን ከሃይማኖታዊነቱም በተጨማሪ ዓለም የተቀበለው ነው፣ በዩኔስኮም የተመዘገበ ነው። ስለዚህ ይሄ የዓለም ቱሪስቶች የሚመጡበት ሁሉም የሚገኙበት ከእምነት ውስጥ ብቻ ሳይሆን ከእምነቱ ውጭ ያሉት ሁሉ ድንቅ ታምራት የሚያዩበት የሕዝቡን አከባበር ለእግዚአብሔር መገዛት ባህላዊውን ስርዓት የሚያዩበት ሃይማኖታዊውን ስርዓት የሚማሩበት እንደመሆኑ ወደ ቦታችን እንመለስ ብለን ጥያቄ አቅርበን በጥያቄያችን መሰረት ተሰጥቶን እዚህ አሁን ቅድመ ዝግጅት እንደዚህ እየጣርን ነው። ስለ ሁሉም ነገር ፈቃደ እግዚአብሔር ሆኖ እዚህ ደርሰናል። መጨረሻውንም እግዚአብሔር ያሳምረው እንላለን። ሩጫችን ይሄንን ይመስላል፣ ጥረታችንም ይሄንን ይመስላል። ደግሞ የባህር ዳር ሕዝብ እግዚአብሔር ይመስገን ለሃይማኖቱ ጠበቃ ነው፣ ተቆርቋሪ ነው፣ አለኝታ ነው። ሲጠሩትም አቤት የሚል ነው። ከመጠራቱም አስቀድሞ ምን እንስራ ምን እናድርግ የሚል ነውና በዚሁ መሰረት ስራችንን ከህዝባችን ጋር እየሰራን ነው። እግዚአብሔር የተመሰገነ ይሁን። በዚሁ በመጨረሻም በጉልበታቸው በተለያየ መልክ ተሰማርተው የሚሰሩትን ሁሉ እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን ብለን በእግዚአብሔር ስም እናመሰግናለን። እግዚአብሔር ይስጥልን።